ልጅ ያወራሁት ቱርክ ላይ የወረዱት ልጆች ትዝ ብለውኝ ነው ያስወረድሻቸው ልጆች። አያችሁ እኔ አንድ ነካ አድርጌ 80 ጊዜ ነው ማስጨዋት። እኔ ደስ ስለሚለኝ እኮ አውቄ ነው ማስጨዋት። ክርስቶስ ፊንገርዬ ወይ ፊንገር ዛሬ አብዳ ተፖስት አየሁኝ እኮ አሁንጫዬን ያስኩትኝ ቱርክ የጣልሻቸው ልጆች ትዝ ብለውኝ ነው። ካለ ፊልተር ውጭ ለምን እወጣለሁ ውዴ? እንዴ ለማን ብዬ ሰብሪና እህቴ ለማን ብዬ ካለ ፊልተር ሞጣም 1000 የትኛው ይሄ አሮጌው ስልክ ነው 1200 ዶላር አፍስሼበት በፊልተር ካልወጣው ምን ዋጋ አለው ውዴ? ስማርት የሆነ ስልክ ገዝቼማ ሁሉን ነገር ነው መጠቀም ያለብኝ። ፊልተር ቢኖር ያ ነገር ቢኖረው ራሱ ፈንደድ እያልኩ ነው የምጠቀምበት። ትቀልዳለህ እንዴ? የሁላ ዳላር አውጥቼ ኢትዮጵያ ቢሆን ስንት ነገር ስንት በግና ላም በሬ ገዝቶ ስንት ቤተሰብ ጥሎሽ ጥላችሁ ትደግሱበታላችሁ እንዴ? እስኪ ያለ ፊልተር ውጪ እንዴት ተደርጎ ውዴ? እንዴ አንዳንዱ ተናዶ አየው ዛሬ በጸጸት የወለዷቸው ልጆች ሊያሞግሱ ሲሉ ግራ ገባኝ። በጸጸት ወልዳችሁ አንድ ሁለተኛ ነገር ደግሞ ቱርክ ላይ በላስቲክ ተጠቅልለው የተጣሉ ልጆቻችሁን አንሱ። በክብርና በማዕረግ የተወለደ ልጅ ከአባቱ ጋር ይኖራል። ቴንኪዩ አባ ዳዲ ማሚ እያለ ይኖራል። ቴንኪዩ ቱርክ ላይ ያሉት ልጆችን አንሱ፣ የወደቁትን በላስቲክ። በነገራችን ላይ ዛሬ ያሳቀችኝ ጌታ ፊንገር ማለት ለማሳዘኛ እኮ ነው። በቃ በልጅ አቤት ይሄ ልጅማ ሽቀላ፣ ሃይማኖትና ልጅ እኮ ሽቀላ ነው። በልጅ እኮ ነው ለመሸቀል ማለት ነው። እኔ ልጄ ዲቃላ አይደለች ምናምን ስትሰው እኮ ነው ኮመንት ላይ ነገር አይሰለችሽም እንዴ ይላል። ነገር አይሰለችሽም እንዴ? እሺ አሁን ማለት ነው እስኪ ውዶች ሪካርድ አድርጉ። እስኪ ሪካርደሮች ካላችሁ ዛሬማ ተኝታችኋል በጊዜ ሳልገባ። ፖሚ እህቴ ስሙኝ፣ ኮመንት ላይ ጻፉልኝ። አሁን ማለት ነው የኔን ፎቶ አንጠልጥላችሁ የምትዞሩ ባንቹ እህቴ ደሜ ወዶ ኮመንት ላይ ማለት ነው የኔን ፎቶ አንጠልጥላችሁ የምትዞሩ ኬት አካባቢ ናችሁ ዶቼ? ላይክ ማወቅ ፈልጋለሁ። የኔን ፎቶ አንጠልጥላችሁ የኔን ፎቶ የኔን አርማ አንጠልጥላችሁ የምትዞሩ ሰዎች፣ እኔን የምትወዱኝ ሰዎች እስኪ ኬት እንደሆናችሁ ግለጹ። መሲህቴ ብለድ ኮመንት ላይ ጻፉ። እኔ ከጎንደር ከጉራጌ ንገሩኝ፣ ሸዋ እስኪ ንገሩኝ። ሪካርደሮች ሪካርድ አድርጉ ፕሊዝ፣ ሪካርድ አድርጉ። ቆይ ሪካርደሮች አላችሁ። እኔም ቤታ ፎቶዬን እንደ እብድ አንጠልጥላችሁ የምትዞሩ ተገፍታችሁ ዶጄ ተገፍታችሁ ማለት ነው። ሳትፈልጉ ተገፍታችሁ ብግፍትፍት ተብላችሁ ማለት ነው። ፕሮፋይሌን ይዛችሁ የምትዞሩ አርማዬን ቢጫውን የምታደርጉ ከየት ሀገር ናችሁ? ማርያም ማወቅ ፈልጋለሁ ማለት ነው። ከማርቆስ፣ ከወሎ፣ ከሸገር፣ ከአዲስ አበባ፣ ከአዳማ፣ ከጎንደር፣ ከወላይታ የኔ ወዳጆች፣ ከጎጃም። ኧረ ጎጃም የሚወዳት የለም ተብሏል። ተው ስታፕ። አንድ ሰው የጎጃም ልጅ እኔን የሚወደኝ የለም ተብሏል። ተው ውዶቼ ተው። አንቦ፣ ከጎንደር፣ ከባህር ዳር፣ ከሐዋሳ፣ ከኤርትራ ጽዬ እህቴ ደሜ እናቴ፣ ከጎንደር፣ ከአትላንታ፣ ከኤርትራ ነው ከኢትዮጵያ ነው ያልኩትኝ። አገር ስቴት ጥሩ አላልኩኝም። ከኢትዮጵያ ከሲኦል ደስ ይላል። መቀሌ፣ ጎጃም። እስኪ ጎጃሞች አላችሁ? ጎጃሞችን ነው ማየት የምፈልገው። በጣም ጎጃሞች በጣም ነው ቤታን አጥብቀው የሚጠሏት ተብሏልና እኔ ደግሞ እንዴት አብረን ስንት ነገር አሳልፈን ደቦቼ ናቸው እንዴት ይጠሉኛል? እስኪ ላጣራ ብያለሁ። እና እስኪ ንገሩኝ። እስኪ በጣም ነው የምትጠሉኝ ጎጃሞች? እስኪ ንገሩኝ። አዲስ አበባ፣ ከቡታጅራ፣ ከጅማ አለን እንወድሻለን። አይ ማወቅ ፈልጌ እኮ ነው። አንድ የጎጃም ልጅ ፎቶ የሚያደርግ የለም የሚወዳት የለም ይላሉ። ግራ ገባን። ከወራቤ ደስ ይላል። ከቱርክ ወይኔ ጌታ፣ ከጎጃም፣ ከደብረ ማርቆስ እኔም ወዳቸዋለሁ። ለምን እንዳወቅኩ ታውቃላችሁ? እንደምትወዱኝ አንዳንዳሉ ዲቃላዎች ምናምን እንደዚህ ከሌላ ምናምን ተወላልደው ምናምን የመጡ አይወዱኝም። ግን
በብዛት እንደሚወዱኝ ያወቅኩት መቼ እንደሆነ ታውቃላችሁ? ፊንገርዬ፣ የኔ ፈንጋሪ፣ የኔ ጎርጓሪ ጎጃሞች ይጠሏታል፣ አትወዳቸውም፣ አይወዷትም ስትል ኮመንት እንዳለ እኔ ከጎጃም ነኝ ሞቼ ነው የምወዳት ሲሉ ያኔ ያወቅኩኝ፣ አረጋገጥኩኝ። ቴንኪዩ ቴንኪዩ። ዋጋዬን ስላረሳችሁ ቴንኪዩ፣ አመሰግናለሁ። ከሸዋ ወሎማ አፍቃሪዎች ናቸው። ወሎዎች እንዴት ወሎዎች ይወዷታል ቤት ታርቆ ተብሏል። ወይ እግዚአብሔርዬ፣ እንዴት አይወዱኝ ወሎዎች እንዴ? ድምፅ አብሬ መሆናቸው በችግራቸው ሰዓት በችግሬ ሰዓት አብረው ነበሩ ከስት ዓመታት ጀምሮ። ማኪ እህቴ ማኪ እንዴ ሙሉ አማራ ይወድሻል ላይ ላጣራኮ ብዬ ነው። ከኮምቦልቻ ከአማራም አልፎ በነገራችን ላይ የኔም ፎቶ ጉራጌዎች፣ ኦሮሞ ሁሉ የሚያደርጉ አሉ። መድኃኒዓለም በነገራችን ላይ የምነግራችሁ ማለት ነው። እና ከአንድ አካባቢ ብቻ የሚወደኝ አድርጋችሁ ጭንቅላታችሁን አታስቡ። የኔን ደግሞ ፎቶ የምታደርጉ የኔን ማየቴ የኔን ፎቶ የምታደርጉ የኔን አርማ የምታደርጉ ውዶቼ ማንም ገፍቷችሁ አይደለም። እኔ እንዳውም ብዙ ጊዜ ምንድን ነው የምለው ፎቶዬን አውርዱ አይደለ አስኪ ያላልሽኝም የሚል ካለ ከነ መረጃ እመጣለሁ። ፎቶዬን አውርዱ፣ ፎቶዬን አንሱ ነው የምለው። ግን ብዙዎቻችሁ ወደንሽ ፍቅር የኔ ቤታይ ፍቅር እና ከመቼ ጀምሮ ነው ደግሞ የወደዳችሁኝ ማወቅ እፈልጋለሁ። ከመቼ ጀምሮ ነው ፎቶዬን ማድረግ የጀመራችሁትኝ? እስኪ ንገሩኝ ውዶቼ። ከወለጋ ከጎጃም ከመርካቶ በነገራችን ላይ ይዩት እሺ ጠላቶቼ፣ አንዳንዶቻችሁ ማለት ነው የኔ ፍቅር ጠንቶባችሁ ወደ ቅናት ወደ በሽታ የተቀየረባችሁ ሰዎች ታከሙ። ሁለተኛ ነገር ደግሞ እኔ ለማንም መልስ አልመልስም። እናንተን የማደርገው ምንድነው በዝምታ ውስጥ የእናንተን ጥላቻ፣ የእናንተን ክፋት፣ የእናንተን መርዝነት፣ ያመቃችሁትን መርዝነት እስከ ብልቃጣችሁ እስኪሰበር ድረስ አስተፍቻችሁ ከኔ ጠላቶች ጋር ሁሉ ማለት ነው ተባባሪ አድርጊያችሁ እነዛ ጠላቶች ደግሞ ማለት ነው ተጠቅመውባችሁ ሀክ ብለው እስኪተፏችሁ ድረስ ነው ማደርገው። እኔ አልመልስላችሁ። ማርያምን ነው የምላችሁ። ብልቃጣችሁ የመርዝ ብልቃጣችሁ መርዛችሁ ተፍታችሁ አልቆ መርዙ ብልቃጡ እስኪሰበር ድረስ የኔ ጠላቶች ጋር ሄዳችሁ ማለት ነው ሰግዳችሁ የነሱ ባሪያ ተደርጋችሁ ተጠቅመው አውጥታችሁ እስኪጥሏችሁ ነው። ይሄን ቃል ለምድር ለሰማይ ጎጃም ሞተን ነው የምንወድ ሰሊም። እኔ ሞቼ ነው የምወዳችሁ ደሞቼ እንዴ ከማን በፊት እኮ ተው አታስወሩና እንደዛ ነው ማደርጋችሁ። ብትጮህ ብትታነቁ ሁሉም ነገር ጊዜያዊ ነው። ሁሉም ነገር ጊዜያዊ ነው። አይታችኋል። እኔ ቤታ ጠንካራ ሴት ነኝ። ማንም ወደደኝ ማንም ጠላኝ ምንም የሚመጣ ነገር የሚለወጥ በህይወቴ ነገር የለም። ከአንድ ሁለት ሰው ቢጠላ ሺህ ሰው ይወደኛል። ወዳችሁ ነው የኔ ጠላት መጨረሻ ላይ የምትሆኑት። አድናቂ ወዳጅ ሆናችሁ መጨረሻ ላይ ፍቅሩ ይሁን ምን ይሁን አላውቅም አስክሯችሁ አብዳችሁ ትቀራላችሁ በብዛት ማለት ነው። እና በተለይ ደግሞ ማለት ነው 3 4 5 6 ዓመት እናቃታለን የምትሉ ሰዎች ናችሁ ልትሞቱ የደረሳችሁት። 3 4 ዓመት አብራችሁኝ ስትሆኑ የኔ ክፋት አልወጣም፣ የኔ መርዝነት አልወጣም፣ የኔ መጥፎነት አልወጣም፣ የኔ ጎጠኝነት አልወጣም። ያን ያልታያችሁም ልክ በግለሰብ ስትጣሉ ነው የኔ ማንነት ወጥቶ ጎልቶ የሚታያችሁ። ምን ነው ለህዝቡ አስቀድማችሁ ማንነቴን አትናገሩ? ምን ነበር እንዴ 1 ዓመት 2 ዓመት 3 ዓመት መጠበቅ ምን ያስፈልጋል? ልክ የእናንተ ተራ ሲመጣ የእናንተ ቀን ሲመጣ ነው የምታብዱትኝ። እኔ ያልኳችሁ መርዛችሁን ነው የማስተፋችሁ። በራሳችሁ አንደበት በራሳችሁ አፍ ህዝቡ እንዲፈርድ ነው የማደርገው። ያንን ነው የማደርገው ነው። አንቺ አበሻን የሚገርምሽ በእኔ ምክንያት እዚህ ያሉ ነጮች እንኳን ይወዱሻል። አመሰግናለሁ። እኔ ለምትወድኝ አመሰግናለሁ። እና ማንም ፎርስ አድርጓችሁ ፎቶዬን አድርጉ ምናምን በግድ ያላችሁ አርማይን በግድ አድርጉ ያላችሁ ወዳችሁኝ ፈቅዳችሁኝ አክባሪም ስለሆንኩኝ ነው የምታደርጉት። አክባሪም ስለሆንኩኝ ስለምንዋደድ ነው የምታደርጉትኝ። አለቀ ደቀቀ። ሰው እናንተ ስለተጣላችሁ ወይ ምናምን ሰውን እንዲጠላ ጥረት ብታደርጉ ማለት ነው እግዚአብሔር ደግሞ ለኔ ክብርና ሞገስ ነው እንጨምርልኝ። አያችሁ እንኳን አይደለም ጥቃቅንና አነስተኛ በተደራይተው እንኳን ማለት ነው እነንቁርቲ እንኳን ጠዋት ከማታ የሚለጠልጡኝ እንኳን እኔን አልነቀነቁኝ፣ አላሸነፉ። ቤታ ናት ከነሱ በተሻለ ሰው እንኳን ተኝቶ ሰው እንኳን ተንብሎ 3000 ሰው ይዤ የምቀመጥ ነኝ። ለዛው ምንም ጥረት ሳላደርግ ሳላጫውት ምን ሳልን ቀለል አድርጌ እያወራው ማለት ነው። ሰውን በሰው ማስጠላታችሁንም
እግዚአብሔር ከላይ ከሰማይ ያለው ብቻ ነው ሰውን አንገት ሊያስደፋም ለመማሪያም እግዚአብሔር ራሱ ለመማሪያ ነው እንድንማርበት ነው አንገታችንን የሚያስደፋ እንድንማርበት። ማንም እኔን መነቅነቅ አይችልም። እግዚአብሔር ብቻ ነው እኔን መነቅነቅ የሚችለው። አስረግጬ ነው የምነግራችሁ። ማናችሁም በሰው እኔን ለማስጠላት በምትሄዱ ሰዓት እግዚአብሔር ግርማና ሞገስ ይሰጠኛል። አሁን ደግሞ ያለው ትውልድ ደስ የሚለው ጠያቂ ነው። የሆነ ነገር አሉባልታ ስታመጡ እስኪ መረጃ አምጪ የሚል ትውልድ ነው ያለው። እሺ አረኔ ያስፈል አባባሳ ይባል አማራ ነው ደሜ አማራ ነክ አማርኛ መጽሐፍ ልመድ አይደል? አማራ ነኝ ደሜ ብለክ አምባባሳ ፈልጋ ነው ስጧት። እኔ ዝም ብዬ እኮ ነው አላየም እንዴ? ዝም ብዬ ገስት ላይ ሆኜ ሁሉ የሚሰጠኝ ሴት ነኝ እኔ። አንበሳ ሱስ የለብኝም። አንበሳም ሰጪ ነኝ። ከአንበሶ ይዘር መጥቻ አንበሳ ሳሰበትን ነው ያየው። አያስፈልገኝም። እኔ አንበሳ ስጧት ምናምን ይላል። ሌሎቹ ጋር በጠራራን ጊፍት እና ቪው ማለት ነው። እኔ ጋር ሲወርድ አይታል። ካላወቅ ሂድና ሪከርደሮች ላይ ዞሮ ዞሮ ሰርች አድርገኝ። እኔ አንበሳ ሱስ የለብኝም። አንበሳ ጥማትና ፍላጎት ቢኖርብኝ ለሰው እየዞርኩ አልበትንም ነበር። ቁጥብ አድርጌ ይዝ ነበር። ገብጋባ አይደለሁም። የአንበሳ ሱስና ጥማት ያለባችሁ ለጊዜያዊ ነገር አፋችሁን የምታረክሱ እናንተ እንጂ እኔ ቤት አይደለሁም። እኔ ሁሌም ተሽዬ መገኘት ነው የምፈልገው። እኔ አልኳችሁ እኔን ከኔ ጋር የሆነ ችግር ሲፈጠር ስትጣሉ የማደርጋችሁ ነገር ምንድነው? ጠላቴ ጋር ሄዳችሁ ማለት ነው ስለኔ እንድታወሩ ነው ምገፋፋችሁ። ከዛ ማንነታችሁን በደንብ መርዝነታችሁ፣ ክፋታችሁ አክበርተን ትፈብላችሁ እንድታወጡ ነው ማረግ። ማርያምን ነው የምላችሁ እንተፍ ብላችሁ እንድታወጡ ነው የምፈልገው። እና ደግሞ በነገራችን ላይ ማለት በሰው እኔን ሰው ነግሯችሁ ማለት ነው እኔን የምትጠሉኝ ያላችሁ መንገዱን ጨርቅ ያርግላችሁ። ግን ጠያቂ ሆኑ አንዳንዶቻችሁ ማለት ነው። ለምን ያን ያብራቻቸው ስትሆኑ 5 6 አመት 4 3 አመት ማንነታቸው አልታያችሁም? ከየት የመጣ ማንነት ነው? ድንገት ዛሬ ልክ ስትጣሉ ጥብቅ አድርጌ እኔ እንዲህ አይነት ሰይጣንም ሆነ 5 አመት 3 አመት አብረን ተቀመጥን ስትሉ የኔ ማንነት ለምን አልታያቸውም? ጠይቋቸው። እሺ እንደዛ የሚሉት ሰዎች ካሉ የቤታን ፎቶ አንጠልጥላችሁ የቤታን ፎቶ እንዲብላችሁ የሚሉ ሰዎች ካሉ እንደናንተ እንኳን ጠልጣይ ነበራችሁ። ምን ነው ዛሬ ታያችሁ? 3 4 አመት ለምን አልነገራችሁንም? እንድንነቃ ዛሬ ምን ታይታችሁ ነው በሉ። ማንም ሰው እንትን ሲል ለሚያሳብደው ኤምጄ ቴንኬን ይፍቀርሺ እና እኔ ብዙ ማውራት አይተበቅብኝም። እኔ ግን የኔ ጠላቶች ተጠቅመው እንደ ኮንዶም እንዲጥሏችሁ ካላረኩ እኔ ቤት አይደለሁም። እግዚአብሔር ምስክሬ ነው። ምንም ባለመመለስ እንደ ኮንዶም ተጠቅመውባችሁ ነይ ቤታ ጋር ምን ነበር ብለው ተጠቅመው እንደ ኮንዶም አውጥተው እንዲጥሏችሁ ነው ማረገው። እንኳን ለእናንተ አይደለም አብረን 3 ቀን በልተን ጠጥተን ነው የተለያየ ነው አላቃቸውም ነው የተባሉትኝና እንደዛ ነው ማረጋችሁ። ነው ቤታ ከእናንተ ጋር ምልልስ አልፈልግም። ኤምጄ ቴንኪዩ። እኔ ከኔ የሚጠበቀው ክፋት አለመስራት፣ መርዝ አለመሆን፣ ምቀኝነት አለመሆን፣ ያለኝም ማካፈል ነው። ከዛ በተረፈ የእናንተን ክፋት ግን መድኃኒዓለም ያሳየኝ። ጁዲ ቴንኪዩ። እሺ ጌም ጫወት